ዛሬ እንግዲህ ቤተሰብ እንግዲህ ትናንት ማታ በተፈጠረው በዲብ ውስጥ በጣም ችግር ደህና ሲጫወቱ ዳኒ ጋር ቆይተው መጨረሻ ላይ በጸብ ነው የተለያዩት። በጣም ያሳዝናል። ጸብ እንግዲህ ሀይሚ እንደምታውቋት ኮሜንት አታነብም አላምነብም ብላለች። ብሩኬ ነው ብሩኬ ባያነብ ችግር አይፈጠርም ነበር። ብሩኬ እንግዲህ ያቺ ቆንጆ ጋና ሲሉት ማና ሲል አንተ እሱንማ ታውቃኔ እያለሁ እኔ አጠገቢውኝ እንደዚህ ይላሉ ብላ ሀሚ ብዙ ተናገረች። ሲቀጥል ደግሞ ሊቭ ላይ ሲገባ ጀምሮ 4 ሰዓት ሙሉ አፈቅርሃለሁ ቡቡ አፈቅርሃለሁ የምትለው ልጅ የእሷም ንዴት አለ። ሀሚ በቃ አልሙሄም መጨረሻው ደብሮ ነበር። ዛሬም ብሩኬ የለቀቀው አይታቸው የሚያሳዝን ነው። እኔ አንቺ ብቻ ነኝ ለምን ምናምን እያለ ሙዚቃ ለቋል። ሀሚም ተከፍታ ስቶሪዋ ላይ የምታለቅስ እንትን አርጋ ነበረ። እንግዲህ ዛሬ ደግሞ ቪዲዮ አዲስ ነበር የተጠበቀው ቪዲዮ ግን ትናንት ከሊቡ በፊት የተቀረጸ ቪዲዮ ነው። ብቻ የሀሚ ውሳኔ ትንሽ ይከብዳል። እንጃ በራሴ ይደብራልም ይከብዳልም ውሳኔዋ። እንግዲህ ሀሚ እኔ እስከ ዛሬ ገፍቼዋለሁ። እሱ ወደ እኔ ሊቀርብ እኔ ጨካኙኝበታለሁ። እኔ እየገፋሁን ነው። እንደዛም ደግሞ ክፉኛለሁ። እንደዛ ደግሞ የሆንኩትም በተፈጠረው ነገር በሚፈጠረው ነገር እምነት በሱ ላይ አጥቻለሁ እንደማለት ነው። እንግዲህ እስካሁን የሚጠብቀው እኔን ነው የዱባው መንገድ። እንግዲህ ዛሬ እንኳ የዛሬው ቀን አስደስቼ ለዋል አንድ ቀን ምግብ ሰርቼ ከበላሁት ቆየ። ለራሴ እበላለሁ ተኛለሁ፣ ለራሴ ሰርቼ እበላለሁ ተኛለሁ። ያኔ ሆድና ጀርባ ሆኖ ነው ማለት ነው አንድ ቤት ያሉት። ካሜራ ላይ ነው አያችሁ ደስተኛ ይመስሉት እና ስለዚህ አስከፍቼዋለሁ፣ ክፉኛለሁ። ብቻ ብዙ ሰዎች አብረን ልጅ እንድንወልድ አብረን እንድንኖር ነው ምኞታችሁ። ደስ ይላል፣ ቢሆን ጥሩ ነበር። ግን እኔ ሊከፋችሁ ይችላል ይህን ውሳኔ ስወስን ብላለች ሀሚዬ። ተረጋጊ። ይሄ ውሳኔሽ እውነቴን ነው በኋላ ይቆጭሻል እህቴ፣ በኋላ ዋጋ ያስከፍልሻል። ለውሳኔ አትቸኩይ። ብሩኬ ሄደበት አልሄድም፣ የትም ቦታ ቢሆን ተከትዮ አልሄድም። ሰርፕራይዝ ምናምን በሚል ያደረገው ነገር አልታለልም፣ ነገሮችን መርሳት አልችልም ነው እያለች ያለችው ሀሚዬ። ሰርፕራይዝ ስላረገ ነገሮችን ትረሳለች ብሎ አይደለም ብሩኬ፣ አንቺን ስለሚፈልግሽ ነው ያረገው ነገር። እንግዲህ ጥርጣሬ ብሩኬ እንዳታምን ያረገሽ አንደኛ ያዩ እርግዝና ነው። ሁለተኛ ደግሞ ያ ሳያልቅ ይችኛዋን ማንጣቱ ነው። እንግዲህ ጭንቅላትሽ እንትን እያለ ያለው ይችኛዋን ተያት፣ ለስራ ነው ተነግሮሻል። ያዩ ነገር ደግሞ ሀሚዬ ከብሩኬ ተስፋ ሳቆርጭ እሱም ጭንቀት ላይ ነው፣ ደስተኛ አይደለም። የኔ ነው አይደለም የሚለው ነው። ለምን አውቆ ስላላረገው የሚያውቀው ታሪክ ስለሌለ በጊዜው ማለት ነው ምን እንዳሳሳተው። ስለዚህ ሀይሚዬ ተረጋግተሽ ከጎኑ ሆነሽ አይዞህ እያልሽ ትክክለኛ የምትወጁ ከሆነ ትክክለኛ የምታፈቅሪው ከሆነ ትክክለኛ መለየት ካልፈለግሽ ልብሽ ራስሽ ነው የሚያውቀው። ይሄን ውሳኔ ባትወስኒ ጥሩ ነው። አሁን እንደዚህ ይሄ የተናገርሽው ነገር በኋላ ቪዲዮውን ይኸው ብለሻል። ብሩኪያውን ተስፋ አልቆረጥም አሁን ድረስ አብረሽ ቅድም ራሱ ዱባይሽ የምትዩ መስሎታል። ግን አሁን ይሄን ሁሉ ሲሰማ ከሱ እምነት እንደሌለሽ እሱ ጋር እንደማቀጤ በምንም ነገር እንዳያታልሽ በቃ አጠቃላይ ከብሩኬ እምነት እንዳጣሽ ነው ንግግርሽ። እኔ እንደገባኝ በራሴ ይሄ በዚህ አሁን ትናንት ያሊብ ተፈጥሮ ተጣልታችሁ የተለያያችሁት ዛሬ የለቀቀው ቪዲዮ ያሳዝናል። ሙዚቃውቶቼ የትናንት የዛሬ አናቅም። እንደገና ዛሬ ደግሞ መግቢያው ሀሚ የሰራችሁን ሲያስባችሁታል። እንግዲህ ነገም እንደሚፈጠር አናቅም። እንግዲህ የብሩኬም ውሳኔ ከዚህ የከበደ ነው። አዎ እሱ የሚለው እኔን ካላመንሽኝ፣ እኔን እምነት ከሌለሽ እኔም ካንቺ አልቀጥልም ብሎ የመጨረሻ ውሳኔ ነገ እንደሚናገር እንጠብቃለን። እንግዲህ ሀሚ ወስናለች ከሱ ጋር እንዳትቀጥል፣ ለወደፊቱ ህይወቴ አደጋ ነው እያሌ ነው። ሀሚዬ ተረጋግተሽ ዱባይ ብትሄጂ ደስ ይላል። በአሁኑ ሰዓት ሴቶቹ አብደዋል። ከአውሮፓ፣ ከአረብ ሀገር፣ ከኢትዮጵያ
እሱን እጅ ለማስገባት እየጣሩ ነው። ስበብ ካገኙ ክፍተት ከፈጠርሽላቸው እውነቴ ነው። ዛሬ እንኳ በሰራሻ ቪዲዮ ብዙ የሚደሰቱ አሉ ጥላቶች፣ እሱን የሚፈልጉ ዱባይ ላይ ምን እንደሚጠብቁት አታውቂም። ያኔ ምንድን ነው ወንድ ልጅ ነው ይሳሳታል፣ ሸይጧን ነው ሴት ሸይጧን አሳሳሽ ና ገብቶሻል። አንቺ በጊዜው ከጎኑ ሳቆሚ በደበረው ሰዓት ሌላ ሰው ደግሞ አብራ ያሳለፈችው ይችም አምሳለትም ልትሄድ ትችላለች። አብራ አናቅም፣ በኋላ ነው ግን በኋላ የምትናገሩ መልስ የለሽም። ለምን ብለሽም ጥያቄ መጠየቅ አችም። ይሄ በኋላ ከሚቆጭሽ በኋላ ምን ነው ባላረኩ ከምትይ ባልተረጋገጠ ነገር ሀይሚዬ የሆድሽም በሆድሽ አርገሽ ከጎኑ ሆነሽ ዱባይም ሂደሽ እስክትወልድ ትክክለኛው የእሱ ልጅ ከሆነ ኧረ ክዶኛል ብለሽ እንኳ ለመለየትም መወሰን ምቹ የዛን ቀን ነበር። አሁን ግን ምንም ባልተረጋገጠ ነገር እንደዛ አይነት ውሳኔ ወስነሽ ብሩኬ ዱባይ ቢሄድም ላልመለስ ይችላሉ ብለው አሁን ይህን ደግሞ ውሳኔ ከሰማ አይመለስም፣ እርግጠኛ ቆርጦ ነው የሚሄደው። ስለዚህ ሀሚ ባክሽ በኋላ ምን ነው ባላልኩ ምን ነው ብሎ ከሚጸጽትሽ እውነቴን ነው አዲስ ወንድ አንጥተሽ ገና አዲስ ህይወት ከምለምጂ ጸባውን ከምታጠኒ ያጠናሽ የምታቂው ልጅ መክረሽ ኮርኩመሽ ወደ ራስሽ ብትመልሹ ከጎኑ ሆነሽ የመጣበትን ችግር ብትጋፈጪ ደስ ይላል። ልጁን ቢወለድ አይዲ ተናግሯል። በወልድም ከሷ እንደማይኖር ልጁን እንደሚያሳድግ ነው። ስለዚህ አንቺ ግን እንጃ አንዳንዱ ሴት እኮ ወይ ሁሉም ሴት ልብ አንድ አይደለም። ቶች አንዳንዱ ያመነውን ወንድ በዚህ አይነት መልኩ ሲያዩ ተስፋ ይቆርጣ አንዳንዱ ሴት ደግሞ አለማጣት የፈለገ ቢሆን መጽዋዕትነት ይከፍላል። ምንም እንኳን 1 2 3 ልጅ ቢኖረው ያን ወንድ አለማጣት እሺ ብሎ ይቀበላል። ሀሚ ደግሞ እንደ አይነት ሴት አይደለም። የዛሬ ወሰነው በጣም ከባድ ነው ቶች በጣም እንኳን ለብሩኬ እኔ ለሰማሁት በጣም ደንግጫለሁ። አጠቃላይ ከብሩኬ እምነት እንደሌላት የሚያደርገው ሰርፕራይዝ ሁሉ ሊያታላት እንደሆነ ምናምን ነገሮች እንዲረሱ ምናምን የፈለገች በጣም እንጃ። ሀሚዬ እንግዲህ ምንም ማድረግ አይችልም። ህይወት ይቀጥላል ነው ነገሩ። እንግዲህ ነገ ደግሞ ይቅርታቶች ድምፅ ገባብኝ አይደል? ቪዲዮ ስሰራ ይደውላሉ፣ ከዛም ከዚህም ቁጭ ስል ደግሞ አይደውሉ። በቃ ሁሌ ቪዲዮ ስራ እና ሀሚዬ እባክሽ ወደ ራስሽ ተመለሺ።